ኢንተርናሽናል ገንዘብ የምሰራበት የቲክቶክ አካውንቴ ተዘጋ። ቆይ ተረጋጉ። ይህ የተዘጋው አካውንት የኔ አይደለም። የብዙዎቻችሁ አካውንት እንደተዘጋባችሁና ገንዘብ መስራት ጀምሮ እንደተቋረጠባችሁ እንዲሁም ደግሞ ገንዘብ መስራት ገና ሳይጀምር አካውንታችሁ ፐርማነንትሊ ባንድ እንደተደረገ ብዙዎቻችሁ በውስጥ መስመር እየላካችሁልን ነው። ዛሬ ለምንድነው የቲክቶክ አካውንታችሁ የሚዘጋ፣ እንዴት አድርጋችሁ ነው ሶልቭ የምታደርጉት የሚለውን ስቴፕ ባይ ስቴፕ አሳያችኋለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ጀምሩ። ዩቲዩብ ላይ አስተማሪና የወጣ ቪዲዮዎች ለማየት ብዙ ሰዎች ከሆናችሁ ይህ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነውና ሰብስክራይብ በማድረግ ቤተሰብ ነው። ለምንድነው የኢንተርናሽናል ቲክቶክ አካውንታችን የሚዘጋብን? በጣም ወሳኝ የሆነ ጥያቄ ነው። ይህንን ለመመለስ ቤዚክ የሚባሉ የኢንተርናሽናል አካውንት ሊዘጋበት የሚችል ወይም ደግሞ ፐርማነንትሊ ባንድ የሚደረግበት ምክንያቶች እንመለከታለን። የመጀመሪያውና ዋነኛው የኮሚኒቲ ጋይድላይንም በአግባቡ አለማንበብና አለመተግበር ነው። የኮሚኒቲ ጋይድላይን ማለት ቲክቶክ የራሱ የሆነ ህግና መመሪያ አለው። ምን ነገር መልቀቅ እንዳለባችሁ፣ ምን መልቀቅ እንደሌለባችሁ እያንዳንዱ ህግ በሚገባ አግሪመንት አለው። ኢንተርናሽናል አካውንታችሁን ሞኒታይዝ ስታደርጉ አግሪመንት ትፈርማላችሁ ወይም ደግሞ አግሪ አድርጋችሁ ወይም አክሴፕት አድርጋችሁ ነው የምትገቡት። ስለዚህ ያን ህግ ከጣሳችሁ ቲክቶክ አካውንታችሁን ይዘጋባችኋል። ስለዚህ የኮሚኒቲ ጋይድላይኑን በሚገባ ማወቅና መረዳት አለባችሁ። ብዙዎቻችሁ የኮሚኒቲ ጋይድላይኑን ማንበብ በጣም አሰልቺ እንደሆነ ይገባኛል። በጣም ብዙ ፔጅ እንደሆነ እረዳለሁ። አቶ አልበትረ 21 የቴሌግራም ቻናል ላይ ግን ሰምራይዝ ተደርጎ ቤዚክ የሚባሉ ህጎች ምን እንደሆኑ የኮሚኒቲ ጋይድላይኑ የቲክቶክን አስቀምጥላችኋል። እዛ ጋር ገብታችሁ ያለው ቤዚኩን ካነበባችሁት አትሊስት የመዘጋት እድላችሁን 80 እስከ 90% ድረስ ትቀንሳላችሁ። ሁለተኛው ለምንድነው ኢንተርናሽናል አካውንታችን የሚዘጋበት? የኢንተርናሽናል አካውንታችን የሚዘጋበት ሁለተኛው ምክንያት ደግሞ ብዙዎቻችን ፖስት የምናደርገው ቪዲዮ የኛ ያልሆነ ሆኖ ነገር ግን ኤዲት ያልተደረገ ስላይትሊ ኤዲት ያልተደረገ ከሆነ ነው። ያ ማለት ቲክቶክ የቲክቶክ ክሬተር ሪዋርድን ጆይን ስታደርጉ ቪዲዮዎቻችሁ ኳሊፋይድ ቪው እና ነን ኳሊፋይድ ብሎ ይለያቸዋል። ቪዲዮዎቻችሁ ኳሊፋይድ ናቸው ማለት አንድ ደቂቃ ከዛ በላይና የቲክቶክ ጋይድላይኑን የጠበቁ ናቸው። ስለዚህ የሚታዩ እያንዳንዱ ቪው ገንዘብ ያገኛል ማለት ነው። ነገር ኳሊፋይድ ሆኗል ይሄ ቪዲዮ ብሎ ከላየባችሁ ያ ቪዲዮ ምንድነው ምንም አይነት ገንዘብ አይሰራም ማለት ነው። ስለዚህ ያ ገንዘብ ምንም አይሰራም ማለት ያ ቲክቶክ አካውንታችሁ ምንም አይሰራም ማለት አንደኛ እንደ ዩቲዩብ ስትራይክ ነው የሚወድባችሁ። ስለዚህ 1 2 3 እያለ 5 ጊዜ ቪዲዮዋችሁ ዲስኳሊፋይድ የሚሆንባችሁ ከሆነ አፕሎድ የምታደርጉት ፋይናሊ ከቲክቶክ ሞኔታይዜሽን ፕሮግራም ኦልሞስት ትወጣላችሁ ማለት ነው። ስለዚህ ቲክቶካችሁ ፓን ወደ መደረግ ይሄዳል። ሶስተኛውና በጣም ወሳኙ ፓርት ደግሞ ቪፒኤን አጠቃቀማችሁ። ኢንተርናሽናል አካውንት ከከፈታችሁ በኋላ ቪፒኤን ናችሁ አውቶ ኮኔክት አያደርግም። ማኑዋሊ ነው ኮኔክት የምታደርጉት። ያ ደግሞ ትሬስ ያደርጋል ሎኬሽናችሁ። እንደነገርኳችሁ ትሬስ የሚያደርግበት ዋነኛው ምክንያት ምንድነው? ቲክቶክ በዩኬ ከፍታችሁ ግን ሎኬሽናችሁ ደግሞ ኢትዮጵያ ነው የሚለው። በዛ ምክንያት የሁለቱ ዳታ ልዩነት ስለሚመጣ ወይም ደግሞ መረጃ ሎኬሽን የሁለቱ ሎኬሽን መረጃ ልዩነት ስለሚያመጣ ቲክቶክ ሊዘጋባችሁ ይችላል። አራተኛውና ሊዘጋባችሁ የሚችለው ህግ ወይም ደግሞ ማስተዋል ያለባችሁ ደግሞ የምትጠቀሙበት የኢንተርናሽናል ፎናችሁ ወይም ደግሞ ኢንተርናሽናል አካውንት የምትሰሩበት ስልካችሁ ላይ ሲም መጠቀም። ብዙዎቻችሁ ይህን ነገር አታስተውሉትም፣ ግን ሲም ከታችሁ የምትጠቀሙ ከሆነ እስቲል አሁንም ሎኬሽናችሁ ትሬስ ይደረጋል። ስለዚህ በዚህ ምክንያትም ሊዘጋባችሁ ይችላል። አምስተኛውና በጣም ወሳኝ የሚባለው የቲክቶክ አካውንታችሁ የሚዘጋበት ምክንያት ደግሞ ፌክ የሆነ ተምኔል እንዲሁም ደግሞ ፌክ የሆነ ዲስክሪፕሽን፣ ከዛ በተጨማሪም ደግሞ የትክክል ያልሆኑ ሳውንዶችን መጠቀም ወይም ደግሞ ቪዲዮዎችን መጠቀም። ያ ማለት ኮሚኒቲ ጋይድላይን እንዳለው የሚያካተት ህግ ነው። ይሄን ኮሚኒቲ ጋይድላይን ላይ በእርግጥ አለ፣ ነገር ግን ብዙዎቻችሁ ትኩረት አታደርጉም። ቪዲዮ የሚያወራው ሌላ ነው፣ ተምኔላችሁ ሌላ ነው የሚያወራው። ያው ቲክቶክ ራሱን የቻለ ተምኔል አለው፣ ይሄን ታውቃላችሁ። በዛ መሰረት ሊዘጋባችሁ ይችላል። ስድስተኛው ጉዳይ ደግሞ ብዙዎች ሰዎች ሪፖርት ካደረጉባችሁ የምትለቁት ቪዲዮ በዛ ምክንያት ይዘጋባችኋል። ስለዚህ ላይቭ ላይም ገብታችሁ ተገቢ ያልሆነ አክት ካደረጋችሁ እሱም ሊዘጋባችሁ ይችላል ማለት ነው። ይህንና ቤዚክ የሚባል በጣም ብዙ ምክንያቶች አሉ። በቴሌግራም ብዙዎቻችሁ የቲክቶክ አካውንታችሁ እንደተዘጋባችሁና እንድናግዛችሁ ስጠይቁ ነበር። የተወሰነቻችሁ አካውንት ሊከፈት ችሏል፣ ባክ ላይ ያደርጉላችሁ ችሏል። ነገር ግን ሁላችሁንም ዋን ማሳየት ስለማንችል ይሄን ቪዲዮ ሰርተነዋል። እንዴት አድርጋችሁ መክፈት እንደምትችሉ ወይም ደግሞ የተዘጋባችሁን አካውንት ሪከቨር እንዲያደርጉላችሁ እንዴት ማድረግ እንደምትችሉ 3 የተለያየ ስቴፕ አሳያችኋለሁ። ቤዝድ ኦን ኬዝ ማለት ነው። ባላችሁ ኬዝ አማካኝነት አሁን ቅድም ባነሳ ነው ፐርማነንትሊ ነው ወይስ ቴምፖራሪ ነው ወይስ ደግሞ ዋርኒንግ ነው። ስለዚህ በተለያዩ ኬዞች አማካኝነት ቲክቶክ ላይ አካውንታችሁ ከተዘጋ እንዴት አድርጋችሁ ልትከፍቱ እንደምትችሉ የተወሰኑ 1-3 ቪዲዮዎችን እንመለከታለን። ሆፕፉሊ የኛ አካውንት ከረንትሊ የተዘጋ የለም። ስለዚህ የተለያዩ ቪዲዮዎችን አመጣን ሳምፕል እናሳያችኋለን ማለት ነው። ወደ ፕሮሰሱ ቀጥታ እንሄዳለን። ከመጀመሪያው እስከ መጨረሻው በእርጋታ ተመልከቱት። እዚህ ጋር የተጠቀምናቸውን እያንዳንዱን ቪዲዮ ጋር ያሉትን ታይትሎች ወይም ደግሞ ቪዲዮ ጋር ያለውን የተጠቀምነውን ስክሪፕት
ምን ብላችሁ ማመልከት እንዳለባችሁ ምን ብላችሁ መጻፍ እንዳለባችሁ የሚያሳየውን ጽሁፍ የምትፈልግ ከሆነ በፒዲኤፍ ፎርማት አታልበትራ 21 የቴሌግራም ቻናል ላይ ሁሌም እንደተለመደው አስቀምጠላችኋል። በድጋሚ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ማድረጋችሁ እንዳትረሱ። በነገራችን ላይ እንኳን አደረሳችሁ። ወደ ስራ እንመለሳለን። የመጀመሪያው ቪዲዮ የምናደርገው እንዴት ነው ፐርማነንትሊ የተዘጋባችሁን አካውንት ሪከቨር ማድረግ የምትችሉት ነው። የመጀመሪያው ሪከቨር ለማድረግ የምትጠቀምበት መንገድ ሪሙቭ ከተደረገ አካውንታችሁ ግን አካውንታችሁ ዩዘር ኔሙን እና ኢሜይላችሁን የከፈታችሁበት የምታውቁት ከሆነ ጉግል ላይ ገብተን ሰርች እናደርጋለን። አምባን ቲክቶክ አካውንት ብለን ሰርች እናደርጋለን ማለት ነው። ፈርስት ላይ የሚመጣልን ሊንክ እንጫናለን፣ ቲክቶክ ሴፍ የሚለውን አካውንት ሴፍ የሚለውን እሱን ከተጫን በኋላ ወደታች ስክሮል እያደረግን ወደታች እንወርዳለን ማለት ነው። ኮንታክታስ የሚል እናገኛለን ታች ጋር። ኮንታክታስ የሚለውን ከተጫነው በኋላ ሪፖርት ፕሮብሌም የሚል ኬዝ ይመጣል። አካውንታችን ፐርማነንትሊ ከተዘጋብን አካውንት ባን ወይም ደግሞ ሰስፒሽን የሚለውን እንጫነዋለን ማለት ነው። እሱን ከመረጥ ማለት ቶፒክስ የሚለው ጋር ከታች ወርደን ኢሜይላችንን እናስገባለን። ከዛ ምን እናደርጋለን ታች ጋር አዲሽናል ዲቴልስ የሚለው ጋር ገብተን ኬዛችንን እናስገባለን ማለት ነው። ይሄ በጣም ቀላል የሚባለው ዌይ ነው። ኬዙን እንደማታውቁት ኬዙን ካላወቃችሁት ለምን እንደተዘጋባችሁ ኬዛችሁን ካላወቃችሁት በዚህ ምክንያት እንደሆነ እንዲነግሯችሁ ወይም ምክንያቱ እንዲያሳውቃችሁና ለዛ ለጠፋችሁት ነገር ደግሞ ይቅርታ በመጠየቅ ትጽፉላችኋላችሁ። ከዛ ዶክመንት ካላችሁ አፕሎድ አድርጉ። የስልካችሁ ላይ ቲክቶክ ላይ ስትገቡ የሚያሳያችሁን ኬዝ ስክሪንሾት አንስታችሁ አብራችሁ አፕሎድ አድርጉ። ከታች ጋር ያሉትን ሁለቱን ነገሮች አሹር እና ባይ ሰሚቲንግ የሚሉትን ሁለቱን ከተጫናችሁ በኋላ ሰሚት ማድረግ ትችላላችሁ ማለት ነው። ይሄኛውን ሰሚት ስታደርጉ እዚህ ጋር መርሳት የሌለባችሁ ታች ስክሪፕት ላይ አዲሽናል ዲቴልስ የሚለው ጋር ኢሜይል እና ዩዘር ኔማችሁን ማስገባታችሁን ሁሌም እንዳትረሱ። ሁለተኛው ኬዝ ደግሞ እንዴት አድርጋችሁ ፊክስ ማድረግ እንደምችሉ አካውንታችሁ ባን ከተደረገ እንዴት አንባን ማድረግ እንደምችሉ እንመለከታለን ማለት ነው። የመጀመሪያው እንጋባለን፣ ጉግል ላይ ገብተን ሰርች ነው የምናደርገው አንባን ቲክቶክ አካውንት ብለን እንደተለመደው። ቲክቶክ አካውንት አንባን ብለን ስንጫን የመጀመሪያው ይመጣል። አካውንት ሴፍቲ የሚለውን እንመርጠዋለን ማለት ነው። የመጀመሪያውን አካውንት ሴፍቲን ከመረጥን በኋላ ወደ አካውንት ይወስዳል። ከዛ ወደ ታች ስክሮል እያደረግ እንወርዳለን። ወደ ታች ስክሮል አድርገን ከወረድን በኋላ ፕሊዝ ሴንድ ሪፖርት ሂር የሚል አለ ታች ጋር። እሱን እንጫነዋለን። ሁለተኛው ኬዝ በዚህ አይነት መንገድ አፕላይ ማድረግ ትችላላችሁ ማለት ነው። ፕሊዝ ሴንድ የሚለውን እንጫነዋለን። ከዛ እዚህ ጋር መተን ኮንታክት ኢንፎርሜሽን ይጠይቀናል። ኮንታክት ኢንፎርሜሽን ላይ ኢሜይላችንን እናስገባለን። ዩዘር ኔሙንም ደግሞ ካስታወስ ነው የአካውንታችን ዩዘር ኔም አብረን እናስገባለን። ከዛ ቶፒክ ላይ ስንመጣ አካውንት ባን ኤንድ ሰስፒሽን ብለን አሁንም እንመርጥለታለን። ከዛ አካውንት ባን ኤንድ ሰስፒሽን ከመረጥ በኋላ አዘር የሚለውን እንመርጣለን። አዘር የሚለውን ከመረጥን በኋላ ሃው ካን ዊ ሄልፕ የሚለው ጋር ቴክስቱን እናስገባለን። ምን እንደተፈጠረ እያንዳንዱ ነገር በሚገባ አብራርተን እንጽፍና እናስገባላችኋለን ማለት ነው። እሱን ካስገባን በኋላ እዚህ ጋር ኢሜይላችንን ማብረን ዩዘር ኔማችንና ኢሜይላችንን እናስገባለን ማለት ነው። ዩዘር ኔማችንን ካወቅ ነው ኢሜይላችንን ማብረን እናስገባለን። እሱን ጽፈን ከላክልናቸው በኋላ ከታች ጋር እሱን ካስገባን በኋላ ከታች ጋር አፕሎድ የሚል አለ። አፕሎድ ጋር እንመጣና አፕሎድ እናደርጋለን ፋይል ማለት ነው። ይሄ እንዲረዳቸውን በቀላሉ ችግራቸውን ሶልቭ እንዲያደርጉና በፍጥነት እንዲመልሱልን ነው። አፕሎድ እናደርጋለን ስክሪንሾት ቲክቶክ አካውንታችን ላይ የሚመጣውን ኢንፎርሜሽን አፕሎድ ካደረግን በኋላ አይሹር እና እንዲሁም ደግሞ ባይ ሰሚቲንግ የሚሉ ሁለቱን ተጭነን ሰሚት እንለዋለን ማለት ነው። በዚህ መሰረት ሰሚት አድርገን ስንልከው ሪኩዌስት ሰሚትድ ብሎ ይነግራል ማለት ነው። ኢሜይላችን ጋር ያሳውቁናል ኦር ደግሞ ቲክቶካችን ጋር ኖቲፋይ እንዲያደርገን ይሆናል ማለት ነው። በዚህ መሰረት ሶልቭ እንድታደርጉ ያግዛቸዋል ወይም ደግሞ ፕሮብሌማችሁ ምን እንደሆነ ያሳውቃችኋል ማለት ነው። ከዛ ሶስተኛው ፖይንት ደግሞ የምንመለከተው ጀነራል ኢንኩሪ ቢፈጠር ወይም ጀነራል ፕሮብሌም ቢፈጠር አካውንታችሁ እንዴት አድርጋችሁ ሶልቭ ነው የምታደርጉት የሚለው እናያለን። ቲክቶክ ላይ እንደተለመደው አንባን ቲክቶክ አካውንት ብለን እንገባለን። የመጀመሪያውን አካውንት ሴፍ የሚለውን እንጫነዋለን። አካውንት ሴፍን ከተጫን በኋላ ወደ ታች ስክሮል አድርገን እንወርድና ኮንታክት አስ የሚለውን እንጫናለን ማለት ነው። ኮንታክት አስ የሚለውን ከተጫን በኋላ ሪዳይሬክት ያደርገናል ቲክቶክ ወደ ራሱ ፔጅ። እዚህ ጋር ሪፖርት ኤ ፕሮብሌም ይለናል። ሴሌክት እናደርጋለን ቶፒኩን ጀነራል አካውንት ኢንኩሪ የሚለውን እንመርጠዋለን። ከዛ ካታጎሪ ጋር ቤዝድ ኦን ዮር ኬዝ መምረጥ ትችላላችሁ የምትፈልጉትን ኬዝ ማለት ነው በምክንያት ሪፖርት ነበርኩ። ስለዚህ አሁን እኛ ሪከቨር ማድረግ ከፈልጋችሁ ሪከቨር ነው ወይም ደግሞ ባን ከተደረገባችሁ ባንድ የሆነ አካውንት አለኝ ብላችሁ ወይም ደግሞ ሰስፔሽን ከሆነ ሰስፔሽን ብላችሁ አፕላይ ማድረግ ትችላላችሁ። ከዛ ኢሜይላችሁን ኮንታክት ፎርሞች ላይ ኢሜይላችሁን ያው ኦልሬዲ ኢሜይል ትከፍታላችሁ። ኢንተርናሽናል አካውንት ስትከፍቱ ፎን ናምበር ላትጠቀሙ ትችላላችሁ። ኢሜይል ስለሆነ ኢሜይላችሁን እንዳትረሱት የከፈታችሁበትም ማለት ነው ቲክቶክ ኢሜይላችሁን ታስገባላችሁ ማለት ነው። ከዛ ዩዘር ኔም ኦፕሽን አለው ከቻላችሁ ማስገባት ትችላላችሁ፣ ካልሆነ መተው ትችላላችሁ። ከዛ እዚህ ጋር ገብታችሁ
አዲሽናል ዲቴልስ የሚለው ጋር ኢንፎርሜሽናችሁ ማስገባት ነው። እንዲህ ኬስ ተፈጥሯላችሁ አብራርታችሁ መግለጽ ነው። ያም ሳምፕል አታልበትር 21 የቴሌግራም ቻናል ላይ አሁንም በድጋሚ ታገኙታላችሁ ማለት ነው። እዛ ጋር ማስገባት ትችላላችሁ። ዜን ከታች ጋር ወርዳችሁ እሱን ከጻፋችሁ በኋላ አፕሎድ አድርጉ ይላል። ስክሪንሻት አንስታችሁ በቻላችሁ ታቅም ወይ አካውንት ሆኖ ምስትል አክሰስ ላታደርጉ ትችላላችሁ። ከሆነ መዝለል ትችላላችሁ። ስክሪንሻቱን ማስገባት አፕሎድ ማለት ነው። ዚህን አፕሎድ ማድረግ ትችላላችሁ። ከዛ ውጭ ደግሞ አንሹር ኤንድ ባይ ሰሚቲንግ የሚለውን ሁለቱን ሴሌክት ታደረጉና ሰሚት ትሉታላችሁ ማለት ነው። በዚህ ሰዓት ብዙ ሰዎች ኢትዮጵያ ውስጥ እየኖሩ ከቲክቶክ ከ300 እስከ 3600 ዶላሮችን በወር እየሰሩ ይገኛሉ። ነገር ግን ብዙ ሰዎች ቲክቶክ ላይ ብዙ ቪዲዮዎችን ይለቃሉ። ቪዲዮዎቻቸው ብዙ እይታ ያገኙም፣ ቫይራል አይሆንላቸውም፣ ብዙ ተከታዮችን አያገኙም። ከዚህ በተጨማሪም ደግሞ ስትራቴጂ እንዴት ማውጣት እንዳለባቸው ማለት ያ ብቻ አይደለም። ቲክቶክ ላይ መስራታቸው ዋና አስፈላጊ የሆነውን ሞኔታይዜሽን ወይም ደግሞ ገንዘብ መስራት ያለባቸው ፈጽመው አያውቁ። ከዚህ በተጨማሪ ደግሞ ማስተር ካርድ፣ ፔፓል እንዲሁም ደግሞ የውጭ ስልክ ቁጥሮችንም እንዴት አድርገው ማግኘት አያውቁ። ኢንተርናሽናል አካውንት ከፍታችሁ በወር ከ3000 እስከ 600 ዶላር ድረስ መስራት የምትችሉበትን ትምህርት ወይም ኮርስ ከሀስከፋ አዘጋጅተንላችኋል። ይህን ኮርስ ለአራተኛ ዙር የሚዘጋጅ ስለሆነ እያንዳንዳችሁ እንዳያመልጣችሁ። ምክንያቱም በመጀመሪያ ዙሮች ላይ እንዲሁም ደግሞ በሁለትና በሶስት ዙሮቻችን ላይ የሚገኙ ተማሪዎቻችን በሺዎች የሚቆጠሩ ገንዘቦችን እየሰሩ ይገኛል። ስለዚህም እናንተም ከነዛ ተማሪዎች መካከል አንዱ መሆንና በቀላሉ በቀን ከ2 ሰዓት እስከ 3 ሰዓት ብቻ በማጥፋት ብዙ ሺህ ብሮችን ማግኘት የምትችሉበትን ኮርስ ከዜሮ ጀምረን እስከ አድቫንስ ሌቭል ድረስ አንድ ባንድ እናሳያቸዋል። ምክንያቱም እኛ ስላደረግነው እንዲሁም ተማሪዎቻችን ማድረግ ስለቻሉ እናንተም በሚገባ ማድረግ ትችላላችሁ። እዚህ ስክሪን ላይ የምትመለከቷቸው ተማሪዎች ግን ከዚህ በፊት የቲክቶክ ማስተር ክላስን እኛ ጋር ተምረው በወር ከ300 እስከ 3600 ዶላር ድረስ እየሰሩ የሚገኙ ተማሪዎች ናቸው። ስለዚህ እናንተም ይህንን የቲክቶክ ማስተር ክላስ ጆይን በማድረግ ብቻ በወር ከዚህ በላይ ገንዘቦች መስራት የምትችሉ ሲሆን ይህ ብቻ አይደለም። በቲክቶክ ማስተር ክላስ ውስጥ የምታገኟቸው እንዴት አድርጋችሁ ኤአይ መጠቀም እንደምትችሉ፣ እንዴት በኤአይ ቪዲዮ መስራት እንደምትችሉ፣ እንዴት ስክሪፕት ማዘጋጀት እንደምትችሉ፣ እንዴት ማስተር ካርድ፣ ፔፓል የመሳሰሉ ኦንላይን ፔመንት መስሪያ መንገዶችን በቀላሉ ማውጣት እንደምትችሉ፣ እንዴት ቫይራል የሆነ ኮንተንት ማዘጋጀት እንደምትችሉ፣ እንዴት አድርጋችሁ ቲክቶክ ላይ ገንዘብ መስራት እንደምትችሉ ከሀ እስከ ፐ በሁለት ወር ጊዜ ውስጥ እጃችሁን ይዘን እናሳያችኋለን። ይህን ኮርስ ከወሰዳችሁ በኋላ በእርግጠኝነት ቢያንስ ከ300 ዶላር በላይ በወር እንድሰሩ ያደርጋችሁ። ቀበለው በጣም ጥቂት ተማሪ ስለሆነ አሁኑ ተመዝገቡ። ለመመዝገብ እታች ዲስክሪፕሽን ላይ በሚገኘው ሊንክ ወይም ደግሞ በዚህ ሊንክ ገብታችሁ ወይም በዚህ ኪዋር ኮድ ገብታችሁ ስካን አድርጋችሁ መመዝገብ ትችላላችሁ። ከተመዘገባችሁ በኋላ የከፈላችሁበትን ደረሰኝ በአልበትር 26 የቴሌግራም ቻናል ስክሪንሻት ብቻ መላክ ይጠበቅባቸዋል። የእኛ ቲሞች በ6 ሰዓት ውስጥ ብቻ አፕሩቭ ያደርጉላቸዋል። ይህ ድል ፈጽሞ አያመልጣችሁ። ቲክቶክ በአጭር ጊዜ ውስጥ ይመልሳችኋል። ማክሲሙም 3 ቀን ነው የሚለው። ያን ያህል ጊዜ ግን አይወስድባችሁም። በአጭር ጊዜ ሶልቭ ይደረግላችኋል ማለት ነው። አይሆፕ በዚህ ቪዲዮ ችግራችሁ ሶልቭ እንደተደረገ ተስፋ አደርጋለሁ። ብዙዎቻችሁ ይሄ ኬዝ እያጋጠማችሁ ነው። አትሊስት ኮሚኒቲ ጋይድላይኑን ግን ፎከስ አድርጋችሁ ማንበባችሁ እንዳትረሱ። በሌላ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ።